ስፔን ቤልጂየምን ጥላ እንግዲህ ወደ ቀጣዩ ዙር አልፋለች። ሴሚፋይናል ላይ ስፔን ከፍራንስ የሚገርም ጨዋታ እንመለከታለን ማለት ነው። ሜሪኖ ዛሬም ተቀይሮ ገብቶ አግብቷል፣ ኦሪጊን ሆኗል ማለት ነው። ያው ምንም ጥያቄ የለውም ስፔን እንድታልፍ ነበር የፈለኩት፣ ግን ጎሏ እንዲህ ባትቆጠር ሙዴ ነበር። ኦልሞስት በቃ ኤክስትራ ታይም ተመለከትን ብዬ ነው ማለት ነው። ጎል የገባ የሴን ላመንስ እጅ አፈሰሰች ጋይስ። ኩባርሲ የመታውን ሹት ሴን ላመንስ መቆጣጠር አልቻለም፣ ኳሷ አመለጠው። እሱ የተፋውን ኳስ ሜሪኖ አስቆጥሮት እንግዲህ ባለቀ ሰዓት ስፔን ቤልጂየምን መጣል ችላለች ማለት ነው። ያው ሴን ላመንስ እንግዲህ ኩርቷ መጎዳቱን ተከትሎ ቀይሮት ገብቶ ነበር ማለት ነውና እድል አልቀናውም ማለት ነው። ያ ነው የደበረ እንጂ ስፔን በማለፏ ደስ ብሎኛል ማለት ነው። ስፔን በጣም ጥሩ ነበረች። ሚድፊልዱን በጣም ኮንትሮል አድርገውት ነበረ። በተለይ ሮድሪ በቃ ክላሲስ ፐርማነንት ማለት ይሄ ነው። በቃ ሮድሪ በደንብ ጌሙ እንዲቆጣጠሩ አግዟቸው ነበር። አሁንም ማድነቅ ያለብን ቤልጂየሞች በደንብ ትራንዚሽን ነበር ምርጫቸው አድርገው የነበረው፣ ግን ደግሞ የስፔን ዲፌንስ ማለት ነው ላይ ካለ ማድነቅ አችሉም። ከኳስ ጋርና ከኳስ ውጭ ያላቸውን እንቅስቃሴ ማለት ነው ማጥቃቱ ላይ ከተሳተፉ በኋላ ተመልሰው ቶሎ ወደ ቅርጻቸው የሚመለሱበት ታክቲካል ዲሲፕሊናቸውን ምናምን አለማድነቃችሁም ዳትስ ጎል እየተቆጠረባቸው አሉ ነው። ያው ዛሬ ተቆጥሮባቸዋል፣ ምንም ማድረግ አይቻልም። ግን ስቲል የስፔን ዲፌንስ በጣም ጥሩ ነው ማለት ነው። ቤልጂየሞች እንግዲህ በደም ሰሌክትድ ሞመንቶችን በደም ፕሬስ እያደረጉ ነበረ። ከዛ እነዛን እንግዲህ የሆነ ኳስ ሲያገኙ ኳሱን ሲያሸንፉ ቶሎ ኬቨን ደብሩይን ነበር የሚፈልጉት ማለት ነውና ትራንዚሽን ነበር እንዳልኳችሁ ምርጫቸው አድርገው የነበሩት። ግን ዛሬም ላሚን ያማልን አለማድነቅ አንችልም። ላይክ ያማል እንዴት ነው ያማል እንደዚህ ያደረገ እንደዛ ምናምን ከምትሉ ሉክ ያማልን ከፖርቹጋል ጋር ሲጫወቱ ኑኖ ሜንዴስ ትልቅ የፖርቹጋል የማጥቃት ዌፕን ነበረ፣ ግን ደግሞ ያማልን በመያዝ ተጠመደ። ያማልን በአንድ ተጫዋች አትይዞም፣ ኦቨርሎድ ታደርግበታለህ። ዛሬም ያንን የተመለከትነው ከያማል ፊት ኤቭሪ ታይም ኳስ ሲይዝ ከፊቱ ሁለት ተጫዋች አለ፣ ገና ደግሞ ሶስተኛ ሰው ኦቨርሎድ ያደርጉበታል ከኋላ ደግሞ ማለት ነውና ያን እንግዲህ በግራ በኩል ያሉ እነ ኩኩሬላ ስፔሱን በደንብ ሊጠቀሙት ይገባል ማለት ነው። ያን እየተጠቀሙ አልተመለከትንም። እንደውም ሞር ስሩ ቦሎች ምናምን ነበር ወደ ኦሪያዛባል እንግዲህ ሲሄዱ የነበረው ማለት ነውና ኒኮ ዊሊያምስ እኔ ለምን እንደሚገባ አትሊስት ለምን በጊዜ ተቀይሮ እንደማይገባ አላቅም። የሆነ ከ60 ከ70 በኋላ ቶሎ መግባት አለበት። ለምን ያማል እዛ ጋር በጣም እንግዲህ ኦቨርሎድ ስለሚኖርበት እዚህ ጋር በደንብ ብዙ ስፔሶች አሉ። ልክ እንደ ያማል አሪፍ ድሪብለር የሆነ ተጫዋች ቢሰለፍ ስፔን የበለጠ ተጠቀማለች፣ እንደባለፈው እንደ ዩሮ ማለት ነው። ዩሮ ላይ እንደተመለከታችሁት ያሶ ደጋግሞ ኒኮ ዊሊያምስ አደጋ የሚፈጥር ከሆነ ያማልም ስፔሶችን ያገኛል። ኤኒዌይስ ዶኩንም ልክ እንደ ትልቅ የማጥቃት ዌፐን መጠቀም ይችሉ ነበር፣ ግን ዶኩም ኦቨርሎድ አድርጎ እንግዲህ ያማልን በመያዝ ተጠምዶ ተመልክተናል ለረጅሙ ሰዓት ማለት ነው። እኔ የስፔን መሀል ሜዳ ክፍል ለምን እንደሚወቀስ አላቅም። ቻንሶችን አልፈጠሩም ምናምን። ላይክ ዛሬ ያሸነፉት ቤልጂየምን መሀል ሜዳ ላይ በደንብ ስለበለጧቸው ነው። ፔድሪ ሃፍ ስፔሱን በደንብ አታክ ሲያደርግ ነበር ማለት ነው። ቀጣዩ ጨዋታ ኪሊያን ምባፔ ከላሚን ያማል፣ ፍራንስ ከስፔን። እንግዲህ ጨዋታ ዩሮ ላይ ተመልክተነዋል። ላሚን ያማል ከምባፔ ጋር እንግዲህ ያላቸውን ሄድ ቱ ሄድ እንግዲህ ሂስትሪ እናውቃለን ማለት ነውና በዚህ ጨዋታ ያ ይደገማል ብዬ ተስፋ አረጋለሁ። ባርሳ ከማድሪድ ተከታታይ ዝም ብሎ ሲለጠልጠው ነበረ። ድጋሚ ፍራንስ ከስፔን ተገናኝቶ አሁንም ዩሮ ላይ ድጋሚ ሰጥቶት ነበረ ማለት ነው። ታስታውሳላችሁ። አሁንም ያንን ማየት ነው የምፈልገው። ስፔን አሁን ፍራንስ እኔ ላይክ ፍራንስ ከወደቀች ስፔንን ብትበላው ደስ ይለኛል። ኢንግላንድን ብትበላው አይደብረኝም። አርጀንቲና አትበላውም፣ ግን ብትበላው ደግሞ ለማንኛውም በደንብ ሼር ይደረግ። ቪዲዮን አረዘምኩት መሰለኝ ወይ አሳጥሮ። ኪሊያን ምባፔ እስካሁን ፈንጭተሻል ዓለም ዋንጫው ላይ፣ አሁን ግን አባትሽ መጥቶልሻል። በእድሜ ምንም እንኳን ብበልጠው መቼስ ላሚን ያማል የኪሊያን ምባፔ አባት እንደሆነ የሚክድ ያለ አይመስለኝም። የምትክድ ካለ በጣም ስለ ኪሊያን ታውቃላችሁ፣ አውርቻ አልጠግብም። በጣም ማደንቀው ተጫዋች ነው፣ ግን ሁሌ ከያማል አጌኒስት ሆኖ ሲመጣ ይሄ ነው ውጤቱ። በቃ እንደምትመለከቱት ማለት ነው። የሚገርመው ባርሳ ከማድሪድ ብቻ አይደለም፣ ፍራንስ ከስፔን ራሱ ባለፈ ኔሽንስ ሊግ ላይ አሪፍ ጨዋታ ተመልክተናል። ከዛ በፊት ኢሮም ላይ እንደዛው ተለጥፎ ነው ሁለቱም ላይ የወጣው ማለት ነውና ባገኘ ቁጥር አሳቆ ገደለው እና ምንም እንኳን በእድሜ በጣም ቢያንሰውም ግን ደግሞ አባቱ ለካ ልጅ አባቱን በእድሜ መብለጥ ይችላል ለካ ምትለው ይሄንን ስትመለከት ነው ፓፓ። ለማንኛውም እዚህ ጨዋታ ላይ ላሚን ያማል በደንብ ስፔሶች የሚያገኝ ይመስለኛል። ያው ትንሽ ለየት የሚያደርገው ኪሊያን ማርክ ቢደረግ እና ኦሊሴ በጣም በርካታ ክሬቲቭ ድሪብለር ተጫዋች በተለይ ኦሊሴ በቃ አሁን ጭራሽ አመቱ ሙሉ ያልተጫወተበት ቦታ ሆኖ ተጫውቶ ግን አደገኛ ድሪብለር ስለሆነ ተመችቶታል ማለት ነው። ላይክ ፍራንስ ውስጥ አንድን ተጫዋች ማርክ አታረግም። የሚያስጠላው ስፔን ላይ እንግዲህ ያማል በእንዲህ በጣም ኦቨርሎድ እየተደረገበት ስፔስ እያጣ ነው ማለት ነው። ግን
በዚህ ጨዋታ አንድ ሌላ የምፈልገው ነገር ይህንን ጥምረት ነው ማለት ነው። ለጭፈራውም ለምኑም በቃ ኒኮ ዊሊያምስ የሆነ እድል መሰጠት አለበት ለሱ አላቅም ወይ ሰከንድ አፉን ምናምን ነገር ምክንያቱም በቃ ግድ ያስፈልጋል። ያለፉት ሁለት የፍራንስና የስፔን ጨዋታዎችም ላይ ጥሩ ነበር ኒኮ ዊሊያምስ። የኒኮና የያማል ጥምረት በጣም አስፈላጊ ነው። ለምን ያማል ብቻውን ብዙ ጭፈራው በቃ አሁን ኔክስት ደግሞ ምን ጭፈራ እንደሚያሳየን ለማየት ነው የቸኮልኩት ማለት ነው። ግን ጭፈራ ከኒኮ ዊሊያምስ ጋር ነው በቃ የሆነ ጭፈራ ለጭፈራውም ለምኑም ኒኮ መግባት አለበት ማለት ነው። ይሄ የኔ ሐሳብ ነው። ይመቻችሁ። ልብ ሰባሪው ሜሬኖ ቤልጅየምን ከወርልድ ካፑ አሰናብቷታል። ስፔን ፖርቹጋልንም ስታሸንፍ የሚያሸነፊያ ጎሉን ያስቆጠረው ሜሬኖ ነው። የሻሼው ተፋው የወያለው ቀረቀረው። እዚህ ጨዋታ ላይ እንግዲህ ቤልጂየሞች በጣም ቁልፍ ተጫዋቾቻቸውን በጉዳት አጥተው ነበረ። ያው ዋርም አፕ ላይ ቲሊማንስን አጥተው ነበረ። በጨዋታው መሃል ደግሞ ቲቦ ኮርቷን አጥተዋል። ያ ደግሞ ዋጋ ያስከፈላቸው ይመስለኛል። የተቀይሮ የገባው የቤልጂየም በረኛ ነው እንግዲህ ተፍቶ ሜሬኖ ጎሉ እንዲያገባ ያደረገው። ስፔኖች 2-1 አሸንፈው እንግዲህ ወደ ሴሚፋይናሉ አልፈዋል። ሴሚፋይናል ላይ ከፈረንሳይ ጋር ይገናኛሉ። ወርልድ ካፑን ሊያሸንፉ ይችላሉ ተብለው የሚጠበቁት ሁለቱ ሀያላን ሀገሮች እንግዲህ ስፔንና ፈረንሳይ ሴሚፋይናሉ ላይ ይጫወታሉ። ስፔን እንግዲህ ወደ ብቃታቸው ወደ ፐርፎርማንሳቸው እየተመለሱ ያሉ ይመስለኛል። ኒኮ ዊሊያምስም ተቀይሮ ገብቷል። ላሚን ያማልም አሪፍ ተንቀሳቅሰዋል። ቤልጂየሞች እንግዲህ በሚያሳዝን ሁኔታ ለመጨረሻ ጊዜ የዓለማችንን ድንቁን ሚድፊልደር ኬቨን ዲብሮይን እና ቲቦ ኮርቷን ያየን ይመስለኛል። የመጨረሻ የዓለም ዋንጫ ጨዋታቸውን ይጫወቱ ይመስለኛል። ኤቨን ሉካኩ የመጨረሻ ጨዋታውን ይጫወቱ ይመስለኛል። ያው እንግዲህ ልጅ ወንዶቻችንን እየሸኘን እንገኛለን። ስፔንና ፈረንሳይ ሚኬል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና በአጠናቸው በሁለት ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቅ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወቁም እንጂ ላመንስ ሲገባ አፈሰሰ ነው የምልህ። ገባ ኮቷ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቷ እያዳነ የነበረው ኳሶች ትዝ ሲለኝ ገባር ጎል ግልጽ ነው ለካ ጭራሽ አፍሳ ማን አይችልም። ይሄ በረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደል? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያቃሉ እኮ የት ጋር እንደምትገኝ ሽር የሆንክቶዬ ማለት ይመች። ቀጣይ ዓመት የምን አባ ሌላ ቡድን መቀየር ነው። ሚኬል ሜሪኖ እዚሁ አርሰናል ትቆያለህ ብያለሁ። ምን አይነት ተጫዋች ነው ጋይስ! ከጉዳት መልስ ብሶበት ተመልሷል ነው ምላችሁ። አሰልጣኝ ሚኬል አርቴታ ምን አይነት አውሬና ጨካኝ የሆነ አጥቂን ያደረገው። እኔ ሚኬል ሜሪኖ የመሃል ሜዳ ተጫዋች ነው ብዬ አላምንም። አሰልጣኝ ሚኬል አርቴታ በአርሰናል ቤት እንግዲህ በጣም ጸዴ ጨራሽ የሆነ ሳጥን ውስጥ የማይምር ሰው አድርጎ ነው የሰራው። ልክ የፖርቹጋሉን ገድል ዛሬም በአሳዛኟ ቤልጂየም ላይ ደግሞታል። ቤልጂየም እንግዲህ ስፔኖች የሚያገቡ ጭራሽ አይመስልም ነበር ሚኬል ሜሪኖ ተቀይሮ እስኪገባ ድረስ ማለት ነው። ያው ሚኬል ሜሪኖ ታውቁታላችሁ። ሳጥን ውስጥ ኳስ ሰጣችሁት ማለት ቀጥታ ግብ ነው። ዛሬም እንግዲህ ስፔኖችን ወደ ግማሽ ፍጻሜው ይዟቸው ተሻግሯል። ባለፈን ፖርቹጋልን በ90 አካባቢ ደቂቃ አስቆጥሮ ወደ ሩብ ፍጻሜ ያመጣቸው እሱ ነበረ። ስፔን በስተመጨረሻም ቤልጂየምን 2-1 አሸንፋ ቀጣዩን ዙር ተቀላቅላለች። ከፈረንሳይ ጋር በግማሽ ፍጻሜው የምትፋጠጥ ይሆናል ማለት ነው።